እግዚአብሔር ተስፋ ሰጥቶ የእምነት ቃል የትንቢት ቃል የወደፊት ፕላን ካስረከበን በኋላ እጃችን አጣምረን መቀመጥ የለም። መንፈስ ቅዱስም ይሄን ነው። ትጋት ይፈልጋል፣ ጽናት ይፈልጋል፣ ስፍራ አለመልቀቅ ይፈልጋል። ሯጮችን ስትመለከቱ ህይወታቸው መቼም በሩጫ እንትን ያሉ ሰዎች ክሯ ጋር እስኪደርሱ ድረስ እንዴት አድርጎ መላ አድርገው እንደምንም ብለው ያንን ደረጃ ለማግኘት በጣም ይታገላሉ። ምድራዊ ሽልማት ለማግኘት እንኳን እንዲህ ከታገሉ እኛስ እንዴት ይላል ጳውሎስ። ለች የምናገኛትን የሆነች ነገር ብቻ ቀብ አድርጎ ለመተኛት ነው። እንድንተጋ ያስፈልጋል። በጌታ በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። በጣም ጥሩ ነው። እግዚአብሔር ይመስገን። ምናልባት በተለያየ ሁኔታ ከእግዚአብሔር መንገድ ወይም ደግሞ እንደው ከጸሎትም ይሁን ከተለያየ ሁኔታ የእግዚአብሔርን መንፈስ ምሪት የምንፈልግ ሰዎች ልንኖር እንችላለን። እግዚአብሔር የተመሰገነ። እግዚአብሔር ነፍሳችንን ከራሱ ጋር ኮኔክት ያደርጋል። ጌታ ይባረክ። ሲያንድ ቦታ እግዚአብሔር የሰጠኝ የምስራች በላቸው ነው ያለኝና ዛሬ የምስራች ይዤ ነው የመጣሁት። ጌታ ይመስገን። በጣም ዝግጁ ናችሁ? ትንሽ ነገር ነው የምጠቀመው። አንደኛ ነገሥት ምዕራፍ 18 ላይ ኤልያስና ያ ትንሹ ልጅ ዝናብ 3 ዓመት ከምድር ላይ ደርቋል እና 3 ዓመት ዝናብ ከምድር ላይ ደርቆ ለምን? በእግዚአብሔር ፈቃድ ነው። ኤልያስና ጌታ ተስማምተው ባኦል የሚባል ጣዖት ዝናብ ያመጣል ያበለጽጋል ብሎ ስላሉ እስቲ ባኦል ማን እንደሆነ ብሎ ኤልያስና እግዚአብሔር ከባሪያው ጋር እግዚአብሔር ተስማምቶ ሰማይ ቆለፈ። ለንጉሱም ነገረ ይሄን አጉር ተባለ ምን ተባለ? እውነትም ኤልያስ ያለው ሆነ። ሰማይ ተዘጋ 3 ዓመት። ከዛ በኋላም ደግሞ 3ኛ ዓመት ሲሞላ እስቲ ባኦሎች እንዴት ናችሁ? ነቢያቶቻችሁን አምጡ፣ ዝናብ ያምጣ፣ እሳትም ከሰማይ ያወርድ። አምላክ ከሆነ የኔ አምላክ እሳት ያወርዳል። ያው ውድድር ተደረገ። ታውቃላችሁ፣ መንፈሳዊ ውድድር ነው። ባኦል እንኳን እሳት ማውረድ ድምጽም የለም። የሰራዊት ጌታ እግዚአብሔር ግን ባሪያውን ሰምቶ እሳት ከሰማይ አወረደ። የዛን ጊዜ እግዚአብሔር መብለጡ ታወቀ። ህዝቡ ሁሉ እግዚአብሔር እርሱ አምላክ ነው አለ። እዛን መቼም ክፉ መንፈስ በየዘመናቱ በተለያየ መልክ ነው የሚሰራው። ያን ዘመን የነበረው የኤልዛቤልና አካብ እንኳን አልተባበረም። ግን ማን ነው አካብ እንኳን ምክንያት አይደለም ተባብሮ ነው። እንግዲህ የነሱን ስተት የባኦልን ጣዖት እግዚአብሔር ገለበጠ። ስለዚህ ሰማዩ እንደተከፈተ እንደተዘጋ መከፈት አለበት አይደል? ሰማዩን የዘጋ የእግዚአብሔር ሰው ሰማይ ዘግቶ መቅረት የለበትም። ተራራ ላይ ወጥቶ ከአንድ ትንሽ ብላቴና ጋር ከዛ እሱ ጸለየ። ልጁን ደግሞ ሂድና ደመና ከባህር መነሳቱን ይለው ነበር እና ልጁ ደመናን አይቶ ከፍታ ላይ ተራራ ላይ ስለሆነ ያለም ደመና አለ። መቼም ወጣት ይቸኮላልና ይህ አባት ደግሞ ግድ የለም 7 ጊዜ ተመላለስ አለ። እሱ ግንባሩን ጉልበቱ ውስጥ ቀብሮ መሬት ላይ ተተክሎ ይጸልያል፣ ያምናል እግዚአብሔርን። ልጁ እንግዲህ የለም እያለ 3 ጊዜ 4 ጊዜ የለም ብቻ ነው። 7ኛው ላይ ይላል እቺን ነገር ነው የፈለኩት። የሰው እጅ የምታክል ምን ሆነች? የሰው እጅ የምታክል ደመና በሉ እስቲ። የሰው እጅ የምታክል ደመና ሰማይ ላይ ታየችና ብላቴናው የሰው እጅ የምታክል ደመና አለ። እግዚአብሔር ይመስገን። የዛን ጊዜ በልበልበል ለንጉሱ ሂድና ንገር ኃይለኛ ዝናብ ይወጣል አለ። በቃ የሰው እጅ የምታክል ደመና ከመጣች ችግር የለም። እና ያን ነገር ባለፈው እግዚአብሔር አሪዞና በሚባል እያገለገልኩ አበራልኝ መድረክ ላይ ሆኜ የሰው እጅ የሚያክል የሰውነታችሁ ክፍል ማን ነው? የፓስተር ፍቅሩ አንድ ክፍል የራሱን እጅ ነው የሚያክለው። የኔም ደግሞ አንድ ክፍል የራሴን እጅ ነው። ምንድነው እሱ? አቤት ጮክ በላ ልብ በሉ እስቲ። ልብ የሰው እጅ የምታክል ደመና አየ የሚለው ለኔ ጌታ ገለጸልኝ። የሰው እጅ የሚያክል ልብ ነው። የኤልያስንና የብላቴናውን ልብ አየ እግዚአብሔር። ልባቸው አንድ በመሆኑ ዝናብ ወረደ። ኤልያስም በቃ የሚፈለገው ትንሿ ደመና ነች። እቺ ትንሿ ደመና እንዴት ዝናብ ታመጣለች? እግዚአብሔር አሰራር ነው። ትንሽ ነገር ትልቅ ነገር ያመጣል። እና ከዛ በኋላ የሰው ልብ መከፈት ካገኘ እግዚአብሔር የተቋረጠ ነገር ሁሉ ያወርዳል። ዛሬ እግዚአብሔር ትንሽ የሰው እጅ የምታክል ነገራችሁን ይፈልጋል። የኔ ምን
በሉስቲ ምላሽ ስጧ። ቀስ ብዬ ድምጻችሁ እንዲወጣ ፈልጋለሁ። የኔ ልብ በሉስቲ እጄን ታከላለች፣ ልቤን ለእግዚአብሔር ሰጣለሁ። በቃ እቺ ትንሿን ከሰጣችሁ ይኸው ጤናችሁ፣ ትዳራችሁ፣ ኑሯችሁ፣ አገልግሎታችሁ ሁሉን የተቋረጠውን ሁሉ ይሰጣል እግዚአብሔር። ዛሬ በትንሽ ነው የምንጀምረው። በትንሽ ልብ ከሰጣችሁ እግዚአብሔር ይጎበኛችኋል። ሌላ አይደለም። አገልጋዩ መጥቶ እጅ ጫንብኝ ለሌላ ጊዜ መመሪያ ይሆናችሁ ባካችሁ ልባችሁ። ይሄ ምንድነው? ጌታ ሆይ ግባ። ራእይ ላይ እኔ በደጅ ቆሜ አንኳኳለሁ አይደል? የሎዶቅያ ቤተክርስቲያን መልእክት ነው እሱ። ልቧን ዘግታለች ማለት ነው። እግዚአብሔር የሚፈልገው ልብ ነው። ማንም ደጁን ቢከፍት እራት አብሬ እበላለሁ። ዛሬ ስብከት ቆንጆ ስለሆነ ብዙ ጊዜ ስለተሰበከ አይደለም። ልባችሁ ከከፈታችሁ እግዚአብሔር የቀሪ ዘመን ስንቅ ይሰጣችኋል። እግዚአብሔር የምስራች በላቸው ነው ያለ። ነገር ግን የምስራችሁን ለመቀበል የልብ መከፈት ያስፈልጋል። አሜን ብቻ አይደለም። እንዴት ነው የምንከፍተው? እኔ አላቅም መርጫለሁ፣ አንተ ነህ የምትችለው። ልቤን ግን ሰጣለሁ፣ አንተ ስራ ማለት ነው። እግዚአብሔር ይስራብን። በእኔ ይስራ፣ ዛሬ በእናንተ ይስራ። እስቲ እጃችሁን ስጡ፣ ቀኝ እጃችሁን ሲጨብጡ ልቤን ለእግዚአብሔር ሰጥቻለሁ በሉ። አንድ ዛሬ እግዚአብሔር እንዲነካን ልብ ሰጠናል። የእግዚአብሔር ስም የተባረከ ይሁን። ሌላ ነገር ደግሞ የምናደርገው ነገር አለ። ጌታ የተመሰገነ ይሁን። እስቲ መጀመሪያ ቆመን ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 4 አብረን እናነባለን። 4 ቁጥር 13 አንደኛ ተሰሎንቄ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን የሆንን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳል። ከሰማይ ይወርዳል በሉ፣ ይመጣል። በክርስቶስም የሞቱ አስቀድሞ ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችን በዚህ ቃል ተጽናኑ። እርስ በርሳችሁ በዚህ ቃል ተጽናኑ። እስቲ በዚህ ቃል እጽናናለሁ በሉ። ማራናታ በሉ። እስቲ ጌታ ኢየሱስ ሆይ ቶሎና በሉ። እስቲ ማራናታ በሉ እንደገና። አዎ እንዲሁ ሁል ጊዜ ከጌታ ጋር እዛ እንሆናለን። ጌታ ከሰማይ ይወርዳል። በዚህ ቃል እንጽናናለን። ይሄ ቃል ደግሞ እውነት ነው። ጌታ ሆይ ቶሎና እና እንጽናና እንላለን። እና እንደቆማችሁ አደራ የምላችሁ አሁን ይሄን ቃል መግቢያ ነው ያደረኩት። ትንሽ በኋላ እናያለን እና እንደምንም ብለን እንደው የሆነ ዝልዝል ስብከትም ይሁን ምንም ብቻ ሐሳቤን እንደምታገኙ ዛሬ እርግጠኛ ነኝ። አሜን ነው። እግዚአብሔር በቃ ዘመኑን ጨርሶታል። ሊመጣ ጌታ በደጅ ነው። አንድ ጊዜ አምና ሳልመጣ 2 ጊዜ ነው ኤምባሲ ሄድኩት። በጣም ተዘጋጅቼ ይገርማችኋል 10 ሰዓት ከሌሊቱ 4 ሰዓት ማለት ነው ሻወር ወሰድኩ። ምን አልኩ አምና ወደ አሜሪካ ለመምጣት ደግሞ ማሳደስ ብቻ ነው ችግር የለም እና ኤምባሲ መሄድ ነበረብኝ ማሳደሻ። ከዛ በኋላ በጣም በሚገርም ሁኔታ ሁሉን ጨርሼ በሰዓት ወጣሁ። ዶክመንቶቼን አጣጥፌ በእንትን ውስጥ አድርጌ ቁጭ አድርጌ ነበር። ከዛ የሚገርማችሁ በጣም በጧት ስለሆነ አንደኛ መኪናም የለም መንገድና በጣም ነዳ ስለነበር ደግሞ የሚገርማችሁ ግሪን ነው በየቦታው ግሪን። እየዘመርኩ በቃ ኢርፎን አድርጌ እየዘመርኩ በቃ በጣም ደስ ብሎኝ ቀጥታ ኤምባሲ ለመግባት ቦርሳዬን አውጥቼ ከፈት ሳረግ ዶክመንቴ በሙሉ ቤት ቀርቷል። ሰዓት አሁን ከ6 ኪሎ ወደ ጀሞ ለመሄድ ከ1 ሰዓት ከምናምን በላይ ይፈጃል። ከዚህ በኋላ ያለኝ 1 ሰዓት ከምናምን ነው። ልክ መንገዴን የምፈጀበት ግራ ገባኝ። ልጆቼ ጋር ደወልኩ። ባለቤቴ ሌላ ቦታ ሄዳ ነበር የዛን ጊዜ። የኔን ክፍል ቆልፌ ያለው ክፍሉ ተቆልፏል። እንዴት እናል በቃ እገሌ ስበሩ እንትን ብላችሁ የሚሰብር ወንድም አንደኛ ቤተ ክርስቲያን ወንድም አለ። እዛ ጋር እንደምንም ተሰበረ። እቃ ወጣ ፋይሉ እንደገና በቃ ከዛ በኋላ
ታክሲ ተባለ። ታክሲ በጣም ብዙ ይፈጃል። እሺ ራይድ ተባለ። ራይድ ጠፋ። የኔ ልጅ ደግሞ እዛን ጊዜ ኮሌጅ እንትን የሚልበት አለ። እሱ ደግሞ በጣም ቸኩያለሁ ይሄን ለማስተባበር አልችልም አለ። አንደኛው ልጅ አለ እሱ አይ ሞተረኛ አለ። እንደምንም ሄዶ ሞተር ፈለገ። ባለ ሞተሩ 500 ብር ተሰጠው። ከዛ በኋላ እየበረረ የኔ ስልክ አለ መጣ። እስከዛ ሻይ ልጠጣ ብዬ አንድ ቦታ ገብቼ ነበር። ሻይ እየጠጣው መጣ ሞተሩ። ከዛ በኋላ ሰጠኝ። በጣም ጥሩ 500 ብር ግማሽ ሰጠሁት አለዛ መሰለኝ። ዶክመንቱን ሰጠኝ። የቀረውን ሰጠሁት ደስ ብሎኝ። ከዛ በኋላ ዶክመንቱን ስከፍት ደግሞ ይገርማቸዋል አሮጌ ዶክመንት ነው። ሌላ ጋር አስቀምጥኩኝ። የኔን ትቶ ሌላ ጫፌ ሞላ። በጣም ሲምፕል ነው። ችግር የለብኝም። ቀጠሮ ያለው እዚህ አሜሪካ ኔትወርክ ሁሉ ጨርሻለሁ። በመምጣት አለብኝ። እዛው ያለውበት ጠፋ። ባለሞተሩ ምንም አልነገርኩትም። እሱ ወዲያው ነው በሮ ሄደው። ጠየቅኳቸው እንደው እንትን ነው የቀረኝ ፕሊስ እንደዚህ ረስቼ ነው። አይ ጋራንቲ የለንም አለች። አልባት ትንሽ ወደ ውስጥ እስኪገቡ ግማሽ ሰዓት ሊኖር ይችላል። በግማሽ ሰዓት ደርሼ አልመጣም። የተሰባበረው ክፍል እዩ፣ የወጣው ወጪ እዩ፣ ትርምሱን እዩ። ምን ማለት ነው? ጉዞ የለም። ለምን? ዶክመንት ጥላል። ጌታ ያለኝ ይሄ ነው። እኔ በደጅ ነኝ፣ ልጆች ዶክመንት የላቸውም ነገራቸው ነው ያለኝ። ቁጭ በሉ እንጸልያለን። ዛሬ ዶክመንቱን እንዴት እንደምናገኝ ተደማሪ ስብከት ነው። መዝሙሩ ራሱ ስብከት ነው። አስጀምሮ የሚያስጨርስ ያላረጀ ኤልሻዳይ ሁሉን ቻይ ጌታ እንባን የሚያብስ ቁጥር አንድ ላይ ብትሉ ምንድነው የተባላችሁት? ምናልባት ምንድነው የመጀመሪያ እመን። እሺ እመን ምን? ተስፋ አለ። ትልቁ ነገር ተስፋ አለ። እስቲ ተስፋ አለኝ በሉ። ተስፋ አለኝ በሉ። እግዚአብሔር ያለኝ ካመኑ ተስፋ አለ። ቁጥር 1 ነው ይሄ። ቁጥር 2 እግዚአብሔር የተናገረኝ ሃሌሉያ። ዛሬ የምንሰብክበት ጉዳይ አማኝ በተስፋ ይጓዛል። እስቲ አማኝ በተስፋ ይጓዛል በሉ። እስቲ አማኝ በተስፋ ይጓዛል በሉ። አዎ መጨረሻ ላይ በኋላ ነግራችኋለሁ። መጨረሻ ላይ ሶስተኛው ተስፋሽ ሞላ፣ ተስፋህ ሞላ ነው። አማኝ በተስፋ ይጓዛል። ትጋት ነው የሚፈልገው። እንደገና ደግሞ ተስፋ ሲሞላ መቀበል ነው። ዛሬ አርስታችን አማኝ በተስፋ ይጓዛል በሚል ነው። የጣልነው ተስፋ ነው። እኔ ትኬት ማስረጃ ነው የጣልኩት አይደል? ልጆቼ ተስፋ ነው የጣሉታል። ስለ ተስፋ ጥቂት ተነጋግረን ነው ምንጸልየው። አማኝ በተስፋ ይጓዛል። እንደምታዩት ተን በጣም በትልቁ አድርጌያለሁ። መስቀልም ማለት ነው። ተስፋ በራሳችን ሊሞላ አይችልም። በክርስቶስ መስቀል ብቻ ነው። በክርስቶስ ጉልበት ብቻ ነው። ተስፋ ይዞን የሚሄድ ፕሌን ነው። እምነት በፕሌኑ ላይ ያለው ጉዳያችን። ተስፋ ከተጣለ መድረስ አይቻልም። አማኝ የሚጓዘው በተስፋ ነው። ግን መጀመሪያ ቃል ያስፈልጋል። ተስፋ አለሽ የሚል ስንቶቻችሁ ቃል ኪዳን አላችሁ ከእግዚአብሔር? ካሁን በፊት ቃል ኪዳን አላችሁ? እኔ በጣም ብዙ ቃል ኪዳኖች አሉ። በቃ አንዳንዱ ስብከትም አልፈለገም። በምን ታዲያ በሲሪንጅ በምን አይደለም እጃውጡ እንጂ እጃውጡ ስትባል ተስፋ ያላችሁ፣ ተስፋ የሌላችሁ አታውጡሽ። ተስፋ የገባላችሁ አይ ብዙዎቻችን ተስፋ ተገብቶልን ትላንትና ተስፋ ተገብቶልናል። የትላንትናውን ዞር ብለን ተስፋ አለኝ ብለን እንደቀድሞ እሱን መዘከር ነው፣ ማመን ነው። የተባልነውን ቃል ማመን ነው። ዛሬ ደግሞ በተስፋ እንጓዛለን። አሁን ደርሰናል። እዚህ ተኝተን አይደለም፣ መጓዝ አለብን። የሆነ ነገር ማድረግ አለብን።
በአማኝ ሕይወት የትላንት የተስፋ ቃል አለኝ ብለን በእምነት መያዝ አለብን። የዛሬን ደግሞ ጽናት በትጋት ማከናወን አለብን። የነገን ደግሞ በእምነት መቀበል አለብን። የትላንቱን አምናለሁ በሉ እስቲ። እየጣልን አይደል፣ ከስር እየጣልን እንደው ፊት አይደል፣ እናምናለን። ጌታ ያለንን ተስፋ ኢየሱስን ተቀብለናል። ጌታ መጣለሁ ብሏል። ይሄን ሁሉ እናምናለን። አሁን ደግሞ በተስፋ እተጋለሁ በሉ እስቲ። አሁን ደግሞ እንተጋለን። እነዚህ ሶስት ነገሮች። ነገ ተስፋ የተገባልኝን እቀበላለሁ በሉ እስቲ። እኛ በትላንት በዛሬና በነገ መካከል ያለን ተጓዦች ነን። ኢየሱስ ክርስቶስን ከተቀበልንበት ጊዜ ጀምሮ ተስፋ አለህ ብሎ ተስፋ ሰጥቶናል። ተስፋና እምነት አብሮ ናቸው። እምነት ተስፋ የተደረገን ነገር ሳያዩ መቀበል ነው አይደል? ዕብራውያን 11 ላይ ተስፋ ለእምነት ትልቅ ማጓጓዣ ፓኬጅ፣ ትልቅ ስቲሙሌተር፣ ኃይል ሰጪ ነው ተስፋ። እምነትና ተስፋ ሲሞራረዱ ነው ወደፊት መቀጠል የምንችለው። ይሄ እምነት ከሆነ ቀኙ፣ ይሄ ደግሞ ሞረድ ከሆነ ተስፋ። አይዞ በቃ እግዚአብሔር ያለንን ነገር ለመቀበል ስንደክም አይዞ እያለ እየሞረደ እቀበላለሁ እያለ ሄደን መቀበላችን አይቀርም። ያቺ ልጅ የሞተባት ሴት ተስፋዋን አያችሁ። መጀመሪያ ልጅ ሰጥሻለሁ ብሎ አላት። ያን ተስፋ ይዛ ልጅ ተወለደ። በመካከሉ ሞተባት። እንደኔ ቲኬት፣ እንደኔ ማስረጃ ተፋባት። እንደኔ ግን አልቀረችም። እሷ ቀጠለች በተስፋ ወደፊት። ሰላም ነው እያለች ሰላምን እያወጀች እግዚአብሔር ደረቅ ማህፀን ከፍቶ ልጅን የሰጠኝ የሞተውን ማስነሳት ይችላል ብላ በረታች። ተስፋ አልቆረጠች። ሄዳ በነቢዩ ፊት አጋደበችው። ተቀበለች። ትላንቱን አመነች። በእለቱ ደግሞ ተጋች። አላረፈችም። ሰላም ነው አያጭራ ምን ብላ ባሏ ወዴት ነው? እግዚአብሔር ሰው ጋር እንደ መቼ ሰንበት አይደል? እንዴት ግድ የለም መጥ ሰው ሲል ምን ነው? ሰላም ነው። እየሄደች ነው። እግዚአብሔር መንቀሳቀስን ይስጠን። አሜን። እኔ አጫጭር ሰዎች በጣም ደስ ይሉኛል በእውነት። በቃ እንትናቸው ሞዳቸው ሁሉ ደስ ይለኛል። በቃ አሁን እኔ አጭር ፑልፒቱ ጋር በቃ እንትን ይፍጨረጨራል። አንድ አጭር ሰው አለ እጁን ከፍ አድርጎ ከፑልፒቱ በላይ በቃ እንትን ደግሞ ጭንቅላታቸው እንትን አደርጋሉ። በቃ አሎ ይላሉ። ምንም ተሳሉ አጫጭር ሰዎች እንቅስቃሴያቸው ደስ ይለኛል በእውነት። በቃ በተስፋ ጉዳይ አጭሩን ባክን ተባባል። አጭሩን በቃ ዱዓጉል ተኩራርተን እንትን ከማለት ማረፍ የለብንም። መፍጨርጨር አለብን። ተስፋ ይዞ መተኛት። የሰው የሚባል እኮ ስንት ተስፋ ይዞ ብኩርና እሱ ያለው ያኛው ወንድሜ ገባው አባቱን ቀልቦ ምን ብሎ በዚህ ቁርበት ለብሶ ምን እንድተፍጨረጨረና ከዛ በኋላ ላፍ አደረጋት ብኩርና። ብዙዎቻችሁ በእውነት ነው ማለት እኔ ከራሴ ጭምር ብዙ ፈተና ውስጥ የምንገባው እኛ የተሰጠንን ተስፋ ጥለን በራሳችን ችግር ነው እንጂ እግዚአብሔር የሰጠውን ተስፋ አይነሳም። ዛሬ ላነቃችሁ ፈልጋለሁ። ጉዳያችሁን የምታዝኑበት ጉዳይ አይደለም። እግዚአብሔር ጉዳያችሁን ይፈጽማል። ግን አንደኛ ልባችሁን ከፈቱ። እሱ ይሰራል። መስቀሉ ይግባ። አሜን። የክርስቶስ በእኛ ጉልበት አይደለም፣ ክርስቶስ ይሰራል። እኛ ልብ መክፈት ብቻ። ከዛስ እግዚአብሔር ያለንን እንመን። ከዛስ እሱ ባለን ነገር ደግሞ እንተግብር። ከዛስ እርሱ ያለንን እንቀበል። መጨረሻ ላይ አሁን ስለ ማራናታ አይደል፣ ማራናታ ትልቁ ነው። ወደዛ እንሄዳለን በኋላ። አሁን ዴይሊ ላይፍ የጣልናቸው ነገሮች ማራናታ ቀርቶ እኛ ለአንዳንድ ጉዳይም እኮ ተሰልበናል። እግዚአብሔር ይቅር ይበለን። ይሄን ቃል በኢየሱስ ክርስቶስ ስም ገስጸዋለሁ። ኢየሱስ ደግሞ ዛሬ ከስልብና ወይም ደግሞ ከእጦት ከባዶነት ያድነናል። ይሄንን ባዶነት እንዲጠፋ ቁም ነው ያለኝ ጌታ። አይዶን ነው ማሽኮርመም ይሁን ማባበል ይሁን ምን እንደሆነ በመዝሙር በምን እንግዲህ አሁን መስመሩ ትክክል ሆኖልኛል። ፊታቸውን ጥሩ ያበራል። ለዚህ አይደል ጌታ አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ከዛስ ያኮር ሸለቆ አወርሳታለሁ። ሆሴዕ 2:16 እያባበለ ልጄ ሆይ አይዞሽ እንዴ ያለ በቃ አሜን ወንበር እየተሰበረ ከዛ በኋላ መስቀሉ ሸለቆ ሲመጣ ደግሞ ችግር ምን ነው ጌታ እውነቱን ይነግራል። ችግር ላይ እኔ እኮ እዚህ ያመጣሽ ይሄን አድርግ እስከ መጨረሻው ተራራው ምን ሆኖ ከኔ ጋር ሄድ
ክርስትና በመከራ በውጣ ውረድ እንጂ ዝም ብሎ ይሄ አይስክሬም አይደለም፣ በቀላሉ ምን ልሰው አይደለም። ጠንከር በል አለ ኢያሱን። ለዚህ ነው በመተደበት ሁሉ እኔ ካንተ ጋር ነኝና ቢ ስትሮንግ በርታ። እኔ እንኳን እንደምን ማወር እንዴ የ70 ዓመት እንግዲህ ወጣት ሆኛለሁ ቅርብ ጊዜ። ጋሼ እንዴት ነው? እግዚአብሔር ይመስገን። አሁን ነገር አበቃ ነበር። እኔ ኖ አለ ጌታ ተናገረኝ። አለፈው 70 ዓመት 70 50 30 የሚል በዓል አክብር ያለው ክብር ለኢየሱስ ይሁን። ጌታን ካገኘው ማን ከተወለድኩ 70 ዓመት ነው። ጌታን ካገኘው 50 ዓመት ሙሉ ጊዜ ሰጥቼ ስራ ከተኩ 30 ዓመት እንዴ ሳስበው አመቱም ይገርማል። ደግሞ ወራቱ ሐምሌ ነሐሴ መስከረም ነው ተከታታይ። ትውልዴ መስከረም ነው። ሐምሌ ጌታን ተቀበልኩ። እንደገና ደግሞ ነሐሴ ላይ ስራ ያቆምኩበት እንዴ ተከታታይ ነው። ደግሞ አመቱም 20 ነው። why do not I celebrate? አረ ጌታ ድንቅ አድርጎልኛል። በ70 ዓመቴ የ50 ዓመት ደግሞ ጌታ ክርስትና የ30 ዓመት የሥራ ትንሽ አገልግሎት በሚል ሰጥቶኛል። አመስግኑልኝ። ብዙ ሰዎች ተባረኩ በዚህ እግዚአብሔር ይመስገን። ግን የሚገርማችሁ የመጨረሻ እያልኩ ነበርና መልእክቶች እየመጡ ገና በጣም ወርቃማውን ስራ የምትሰራው ከዚህ በኋላ ነው አለኝ ጌታ። እንደገና ነቃሁላችሁ በጣም በብዙ መልክ። ወደዚህ ስመጣ በምሬት ነው። ለዚህ ነው ትንሽ እንደው ከድሮ ትንሽ ጨመረ ይበያሉ አይደል ፓስተር፣ እያስቸገርኳችሁ ነው። ለምን እኔን እግዚአብሔር ኖ እያለ በቃ እየመረረ አበርትቶኛል። ዛሬ በርቱ እላችኋለሁ። የጣላችሁትን ተስፋ ትቀበላላችሁ። ትላንት ነበርኩኝ አንድ ወንድም የሆነ ነገር ተናገረኝ እና የሆነች ሞባይል ለማደስ አንድ ቦታ ሄድንና ያው መቀመጫ የለም እዚህ ሀገር እንግዲህ አሉ። አይ እኔ እዚህ የሆነ ጨርቃ ጨርቅ ፋብሪካ እዛ ኃላፊነት ነበረኝ። ኦዲተሮች ኃላፊ ነኝ አለ ኢትዮጵያ ውስጥ። አሜሪካ ከመጣ በኋላ በሙያዬ ትንሽ ስራ ተሰጠኝ። ያው ቤንዚል ማደያ ምናምን አካባቢ ነው። ከዛ መቀመጥ የለም አለ። አንድ ጓደኛ ጋር ደውዬ እባክህ አስቸገረኝ፣ ወንበር ያለበት ስራ ፈልግልኝና እዛ ልዙር። የት ነው አልኩኝ አለ። ወይ አይ እንደው ስሙን ባልጠራ ግድ የለም እዚህ ፑልፒት ስለሆነ አይ ገሌ ብሎ ስሜን ጠራኛል። ወንበሮቹ በሙሉ ተጠራርገው ኢትዮጵያ እኮ ሄደዋል አለኛል። የለም አሜሪካ ወንበር የለም። እቤት ስትገባ ብቻ ስትሰራ ስትገዛ ወንበር የለም። አረ እባክህ ተው አለ። ቁርጤን አወኩና እዛው መስራት ቀጠልኳል። አንድ የውሃ እንትን መጠጫ ፓኮ ነገር ሳጠራ ነገር አለች እዛ። ቆይ ብዬ አንዳንዴ ከስተመር ሳይመጣ እዛች ጋር ቁጭ እላለሁ አለ። በነጋታው አለቃ ይመጣና ምን እንደነካው አላቅም ብድግ አደረገና ስቶር ውስጥ ቆለፈባት አለ። እንዴ ምን ነው ምናምን ስል I see you are not working እዛ ካሜራ አለ። ለካ ካሜራ አይቶታል። እንግላቴን እያከኩ ወገቤን እያደቀኩ አሁንማ ለመርኩ አለ። 28 ዓመት ቆይቻለሁ ቆሜ ነው ማገለግለው አለ። አሜሪካ ሀገር ምንድነው አለ በቃ እንደውም አንዳንድ ስለ ስራ ሲያስተምሩ የተማረ ሰው ስለሆነ በደንብ ይሰማልና እንደውም አንተ ወንበር ብቻ ጠፍቶ አይደለም ቆመህ እንኳን ዝም ብለህ እንት ቆመህ አትዋል አለ። ስራ ከሌለ ጫማህን ፍታና እንደገና እሰር ይላሉ አለ። ስራ መፍታት የሚባል የለም። ወይ እንደዚህ ወይ በቃ ስትሞቅነጥነጥ አለብህ። እንዳጫጭሮቹ ሰዎች ማረፍ የለብህ አለሁ ለማለት እንዳይደመጡ ማን እንዳይጠፉ እኮ አጭሮች ካላችሁ ጥሩ ጎን ነው የተናገርኩት። ደግሞ ኃይለ ሥላሴ ማጨር ናቸው። መንግስቱ ማጨር ነበር። ማን ነው የኢህአዴግ መለስ ማጨር ነበር። ምናልባት አሁን መሪያችን ዘለግ ያለ ነው። ግን እነዛን ሰዎች መለከት በጣም በኃላፊነት ያሉ ሰዎች እንኳን እንደዛ ነው። ብቻ ስለ እጥረት ለማውራት ፈልጌ አይደለም። የአክሽን ሰዎች መሆን አለብን። እግዚአብሔር ያለንን እንዳምናለን። ካመን በኋላ መትጋት አለብን። ከዛ በኋላ እንቀበላለን። ዛሬ ስለዚህ ስለ ትጋቱ ነው ትንሽ የምንነጋገረው። የጣልነውን እንደገና ማንሳት አለብን። አሜን። ከዚህ ሀገር እንኳን ልምድ መውሰድ አለብን። እኛ አበሾች በጣም በብዙ ነገር እምነታችን ብቻ አይደለም ዴይሊ ላይፋችንም በጣም የዘገየ ነው። ለሰላምታ ለምን ኮሙኒኬሽን ምናችን እንኳን አሁን እዚህ ለሚያገለግል ሰው እንኳን አንድ ጊዜ ማን አንድ ፓስተር ነው እንደው ፊት ለፊት ፈገግ ምን እልል የሚለው ፊት ለፊት አስቀምጦልኝ ባካቸዋል። አንዳንድ ፊቱ ረዝም ሰው እሱን ባየው ቁጥር እኔም እንትን እላለሁ። እኔም ያንን ነገር እንትን ብዬ በጣም አሜን የሚሉ እንደ ፈገግ የሚሉትን እንደ ልጄ እነሱ ላይ አተኩራለሁ። ሌላውን ጋር አለ እንደ መሳቢያ ያድርጋችሁ። አሜን። ዞር ብላችሁ እዩት ነው እንደ መሳቢያውን እስቲ ተባባሉልኝ። እግዚአብሔር እዚህ ብዙ ፊትረሽ በቃ እንዴ እዚህ በቸርች እንኳን
በቤታችን ለልጆቻችን ፈገግ የምንል እንግሊዝ ሀገር በጣም ብዙ አገልግያለሁ እዛ በቃ አንዱ ነው እንግዲህ ይሄ ፕላስቲክ ጥርሳቸው ነው ይላሉ አለ እኔ ለኔ ይሻሉኛል እነሱ በእውነት ታንኪዩ ይላሉ በቃ ታንኪዩ ፕሊዝ በቃ በትንሹም በትልቁ ጀርመን ስትሄዱ ደግሞ ትንሽ ሲሪየስ ናቸው እግዚአብሔር እንደ እንግሊዞች ያድርገናል ፕላስቲክ ቢሆንም አርቲፊሻል ቢሆንም መነቃቃት እግዚአብሔር የተመሰገነ እና እነዚህ ውሾች ሲመጡባችሁ እንዴት ተላላችሁ አይደል ዱላ እኮ የለም እንዴ ስትሉ ይሻሻል ኢየሱስ በሉ ሲያንድ ጊዜ ኢየሱስ እንበል ተስፋ አለኝ እንበል ተጋለው እንበል ኢየሱስ በደጅ ነው ያለው ስለዚህ ብዙ አልናገርም ስለ ኢየሱስ መምጣት አሉ በመካከላችን ብስራትን ስላየው ደስ ብሎኛል የምጽአቱ አዋጅ ነጋሪ ብዙ ጊዜ እኔም ተሳትፍ ያለው በተሰሙ ሁሉ ነገር አልቋል አሁን በጋብዘው እዚህ ጊዜው አይበቃው ሁሉ በፖለቲካ ብትሉ በታሪክ ብትሉ በተፈጥሮ ጉዳይ እግብስ የምናየው እሳት እንኳን ከደጅ እኮ ደርሷል በብዙ ነገር በአገራችን የምናየው ጌታ ሊመጣ በደጅ ነው እኛ ግን እንኳን ጌታን ለመቀበል እንኳን ራፕቸር እንኳን ደግሞ ማራናታ ልንል ዴይሊ ላይፋችን እንኳን አላሸነፍንም መንቃት አለብን ዛሬ ማራናታ እንደዚህ በቃ ኮንግራ የሚለውን ብቻ አይደለም ለኮንግራ የሚያበቃ እግዚአብሔር ስብራታችን እንዲጠግን ነው ጌታ ተናገር ያለ አንደኛ አምነን መቀበል ነው ሁለተኛ የዛሬ ትጋት ነው እግዚአብሔር የሚፈልገው በዚህ ላይ ሰቆቃ ኤርሚያስ ጋር ብንሄድ እንግዲህ ትጋት ላይ ያለን ሰዎች ተስፋ የቆረጠ እግዚአብሔር ይረዳናል እሺ የመጀመሪያው ቁጥር ላይ ሰቆቃ ኤርሚያስ ይሄድ ኤርሚያስ 29 ቁጥር 11 ለምትጽፉ ነው ይሄንን መልሽ አሁን አላነበው ለእናንተ ማስባትን ሐሳብ እኔ አውቃለሁ ምን ላደርግ ነው አለ ተስፋ ልሰጣችሁ የፍጻሜና መልካም ነው እንጂ ለክፉ አይደለም አለ ወደ ስደት እኮ እየሄዱ ነው እግዚአብሔር ተስፋ አላችሁ ብሎ ነው እስራኤሎችን የጀመረው እንደተናገረው ወደ ተስፋ ምድር መለሳቸው ኢሳይያስ 41 ላይ ደግሞ አልጥልህም 41:10 ላይ አልጥልህም አልተውህም አበረታለሁ ጽና በጽድቄ ቀኝ ደግፌ እይዛለሁ የአብርሃም ዘር ያዕቆብ ሆይ አይዞ ይላል ሁሉ ጊዜ እግዚአብሔር አልጥልህም ሁሉ ጊዜ ተስፋ ሰጪ ነው እስራኤል እግዚአብሔርን በድሎ በበደል እንኳን ወደ ምርኮ ምድር ወደ ባቢሎን በሄዱበት እግዚአብሔር አውሎ ተቀጣችሁ ነው መጥተው ቢሆንም አልጥላችሁ ፍጻሜና ተስፋ እንዲኖራችሁ ነው ኤርሚያስ 9:11 ጀምሮ እስከ 12 ፍጻሜና ምን እንዲኖራችሁ ተስፋ እንዲኖራችሁ ቅድም እንደሰጣችሁ አለ ተስፋ አላችሁ እነሱ እኮ እየተቀጡ እነሱ እኮ ጥሩ ሁኔታ ላይ አይደል ቢሆንም ተስፋ አላችሁ ዛሬ በምንም ኮንዲሽኑ እግዚአብሔር ቅድም የሰጣችሁ የምስራች አንብቡ የተባላችሁት አትሊስት በመዳሰስም አትሊስት በማንበብም እንድትነቁ ነው እኔም እኮ መናገር ይችላልው አትሊስት እንደው በቃ ከልማድ እንድንወጣ ነው ለምን እንደዛው አበርታልኝ ነው ያለኝ ጌታ ልጆች አሁን ልጄ ቢመጣ ምድር የሚቀሩ የአውሬው መከራ ገፈት ካቅማቸው በላይ የሆነው ስቃይ ውስጥ ሊገቡ ነው እንዲነቁ ማስረጃቸውን ዶክመንታቸውን ጥለዋል እሱም ተስፋ ጥለዋል ተስፋ እንዳላቸው ነገር ተስፋ አላችሁ አሜን ተስፋ አለኝ በሉ ሰቆቃ ኤርሚያስ ጋር ግን እናነባለን ሄደን እግዚአብሔር ተስፋ አላችሁ ብሎን ብቻ አይደለም የሚለን ነገር አለው እግዚአብሔር የተመሰገነ ይሁን ሃሌሉያ ኢየሱስ ክርስቶስ ጌታ ነው 3 ሰቆቃ ኤርሚያስ 3 ነው ምናልባት ቁጥር 26 ጌታ ይባርክ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው አሁን እንግዲህ 2 ቁጥር ላይ ነው 2 ቁጥር ምንድነው ይብለናል ቁጥር 1 ምንድነው ተስፋ ሰጥቻችኋለሁ ተቀበለናል አምነናል አሜን እምነት ነው በእምነት ይያለን ግን እምነት ከምን ጋር ነው ከትጋት ጋር ነው ስለዚህ አንድ ነገር ማድረግ አለብን ኤርሚያስ እያለቀሰ ስለ ህዝብ እስራኤል መበተን እያለቀሰ ቁጥር 26 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተስፋ አንድ በል እንደገና ሰው በታናሽነቱ ቀንበር ቢሸከም መልካም ነው ይልና ቁጥር 28 ላይ እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር
ጉንጩንም ለሚመታ ይስጥ ስድብን የሚጥገብ ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና ተስፋ ያደረገ ዝም ይበል ዝምታ ራሱ ተግባር ነው እስቲ ከፍ እንበል ግድ የለም እንዲህ ወደ ላይ 25 ቁጥር ደግሞ እግዚአብሔር በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው በምን በተስፋ ከታች ሁለት ብለናል ተስፋ የሆነው እንደሆነ አፉን ባፈር ውስጥ ያኑር ከዛስ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ እግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ሁለት ወደ ላይ ነው ዛሬ እንትኑም ተቀይሯል ትንሽ ነቃ እንዲያደርገን እግዚአብሔርን በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው በተስፋ ሶስት በል ከፍን በላውንም 24 እግዚአብሔር እድል ፈንታዬ ነው አለች ነፍሴ ስለዚህ ተስፋ አደርገዋለሁ አለች ተስፋ አረግድ የለም ቁጥር 18 ጋር እንሂድ እኔም ኃይሌ ከእግዚአብሔር ዘንድ ያለው ተስፋዬ ጠፋ አልኩኝ መከራዬና ችግሬ እሬትን ሐሞትን ማስብ እዛ ጋር ደግሞ ሲጀምር ተስፋ ጠፋ እዚህ ጋር ምናየው ትልቅ ዶክመንት ኤርሚያስ ለሕዝበ እስራኤል የሚናገረው ወገኖቼ ተስፋ ጥያለሁ አዝኛለሁ ኤርሚያስ ይላል ከዛ በኋላ ሄዶ ግን ተስፋ ማድረግ መልካም ነው ነፍሴን እግዚአብሔርን ተስፋ አደርጋለሁ አለች ሰው ተስፋ ያደረገ ዝም ቢል አፉን እንኳን ከድኖ በአፈር ውስጥ ተስፋውን አይጣል እዚህ ጋር እግዚአብሔር ተስፋ ሰጥቷል በ29ኛው ኤርሚያስ ላይ ሕዝበ እስራኤል አሁን ተግዟል ብዙ ነገር ሆኗል ያን ታሪክ ለመድገም ጊዜ አይበቃንም ይሄ ነብይ ግን አስቀድሞ ትንቢቱ ችግሩ እንደሚመጣ የተናገረ ነብይ እንደገና ያዝናል ይጸልያል ከመከራው ጋር ስለ ሕዝቡ ይጸልያል ቁልፉ የቱ ጋር እንደሆነ ይናገራል በእንጉርጉሮ በሰቆቃው በሐዘኑ ቁልፉ ዶክመንቱ ምኑ ጋር ነው ተስፋ ነው ተስፋ አድርጉ እግዚአብሔርን ማዳን ዝም ብሎ ተስፋ ማድረግ መልካም ነው ዕንባቆም ምዕራፍ 2 ቁጥር 2ንም ስንመለከት ከ3 ጀምሮ እስከ 4 ይመስለኛል ብናነበው ካለ እንደው ዕንባቆምም እንደ ኤርሚያስ እግዚአብሔር ፊት የሚያንጎራጉር ስለ እግዚአብሔር ጽድቅ ስለ ሕዝብ የሚጨንቀው ነብይ ነው እንዲያውም ለምን ዝም አልክ ብሎ እግዚአብሔርን የሚጎተጉት ጠንካራ ቃል ለእግዚአብሔር የሚናገር ነብይ ነው እግዚአብሔር ግን ጸሎት መሰዊያ ላይ ሆኖ ሰገነቱ ላይ ሆኖ እንዲህ አለው አይደለም ከአንድ እንጀምር በኢየሱስም በመጠበቂያ ላይ እቆማለሁ በአምባ ላይም እወጣለሁ የሚናገረኝንም ስለ ክርክሬም የምለውን አውቅ ዘንድ እመለከታለሁ እግዚአብሔር መለሰልኝ እንዲህ ማለ አንባቢው ይፈጥን ዘንድ ራእዩን ጻፍ በጽላት ላይ ግለጠው ራእዩ ገና እስከ ተወሰነው ጊዜ ነው ወደ ፍጻሜው ይቸኩላል እርሱም አይዘገይም ቢዘገይም በእርግጥ ይመጣል ታገሰው እርሱም አይዘገይም እነሆ ነፍሱ ኮርታለች በውስጡም ቅን አይደለችም ጻድቅ ግን በእምነቱ በሕይወት ይኖራል ምናልባት ተስፋ የሚል ቃል እንኳን ባይኖር እግዚአብሔር ቁጥር 3 ላይ ምን አለ ራእዩ ገና እስከ ተወሰነው ጊዜ ነው ወደ ፍጻሜው ይቸኩላል እርሱም አይዋሽም ቢዘገይም በእርግጥ ይመጣል ተስፋ አድርጎ እኮ ነው ታገሰው የሚለው ተስፋ አድርግ ነው ታገሰው አይዘገይም ተስፋ አድርግ ዕንባቆም ለሕዝበ እስራኤል ይሄንን መልእክት በምዕራፍ 3 ላይ ይናገራል በቃ ግድ የለም ይላል ይሄንን ስለቆረጠ በቃ ተስፋውን በእግዚአብሔር ላይ ያደረገ ቁጥር 16 ላይ ምዕራፍ 3 እኔ ሰምቻለሁ ልቤም ደነገጠብኝ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ በስፍራዬ ሆኜ ተናወጥኩ በሚያስጨንቁን ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ እጠብቃለሁ ተስፋ እኮ ዝም ብዬ በተስፋ እጠብቃለሁ ስፍራ አልለቅም ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ዛፍ ቢጎድል እርሾች መብል ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጣ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ሐሴት አደርጋለሁ ጌታ እግዚአብሔር ኃይሌ ነው እግሮቼን እንደዋላ እግሮች ያደርጋል በከፍታም ላይ ያስኬደኛል መጨረሻ ላይ ወደ መጨረሻው የሄደ ነው ምናልባት 3 ቁጥር ጋር ሊወስደን ነው እሱ በመሐከሉ ግን እግዚአብሔር አይዋሽም እስከ መጨረሻው ጠብቁ በመሰዊያው ላይ በጸሎቱ ላይ ዕንባቆም የተቀበለው በፊት ለምን ዝም ትላለህ
ህዝቡ እንዲሆናል ኃጢአተኛ ጻድቁን ከቦታል መልካም ሰዎች እየተጠመዱ ነው አመጻ እንደፈለገ ሆኗል ለምን ዝም ትላለህ ብሎ እግዚአብሔርን ይከስ የነበረው ሰው እግዚአብሔር ኦሬዲ ለእስራኤሎች ተስፋ የሰጠ አምላክ ነው በዚህ ኮንዲሽን ቢገኙም መጨረሻ ላይ የሚሆን ነገር አለ ጠብቅ ነው ተስፋ አትቁረጥ ከእግዚአብሔር ጋር ጽና ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ የማዳኑን ኃይል ተስፋ ቢያደርግ መልካም ነው ይሄን የመሰለ ብዙ ነገር በአዲስ ኪዳንም ቢሆን ጌታችን ኢየሱስ ክርስቶስ ኃይል እስክትቀበሉ ቆዩ ነው ያላችሁ ተስፋ አድርጋችሁ ቆዩ አትውጡ ከኢየሩሳሌም አባቴ የሰጠውን ተስፋ እልክላችኋለሁ ከዛስ እናንተም ከኢየሩሳሌም ወደ ይሁዳ ከይሁዳ ወደ ሰማሪያ ከሰማሪያ እስከ ምድር ዳር ትሄዳላችሁ ያንን የተናገረውን ተስፋ አደረገ አባቴ የሰጠውን ተስፋ እሰጣችኋለሁ ግን እናንተ በኢየሩሳሌም ቆዩ ያ ቆይታ ዝም ብሎ አይደለም እየጸለዩ ነው የቆዩት ተስፋ ቆርጠው ተኝተው አይደለም ይመጣል ብሎ አልተኙ እየጸለዩ 120 ሆነው በሰገነቱ ላይ እየጸለዩ ነው በጣም ብዙ ጥቅሶች መናገር እንችላለን እግዚአብሔር ተስፋ ሰጥቶ የእምነት ቃል የትንቢት ቃል የወደፊት ፕላን ካስረከበን በኋላ እጃችን አጣምረን መቀመጥ የለብን በክርስትና ልክ ቅድም እንዳልነው እንደ አሜሪካው ነው የሥራ ፕሪንሲፕል ችግር እንኳን ቢኖር ማን ነው የሆነ ሥራ እንኳን ቢጠፋ ጫማን ፍታና እንደገና እሰር በቃ ሥራ አትፍታ ነው ተነቃቃ መንፈስ ቅዱስም ይሄን ነው ትጋት ይፈልጋል ጽናት ይፈልጋል ስፍራ አለመልቀቅ ይፈልጋል ሯጮችን ስትመለከቱ ህይወታቸው መቼም በሩጫ እንትን ያሉ ሰዎች ክሯ ጋር እስኪደርሱ ድረስ እንዴት አድርጎ መላ አድርገው እንደምንም ብለው ያንን ደረጃ ለማግኘት በጣም ይታገላሉ ምድራዊ ሽልማት ለማግኘት እንኳን እንዲህ ከታገሉ እኛስ እንዴት ይላል ጳውሎስ እቺ ምናገኛትን የሆነች ነገር ብቻ ቀብ አድርጎ ለመተኛት ነው እንድንተጋ ያስፈልጋል አንድ ነገር ብዬ የመጨረሻው ላይ ሄደን እንጸልያለን መልእክቱ ወደኛ እየደረሰ እንደሆነ ገብቶኛል ጌታ ሊመጣ በደጅ ነው ነገር ግን ብዙ ነገሮችን ጥለን ወደ እግዚአብሔር ዘወር ብለን የተሰጠንን ተስፋ በደንብ ማግኘት አለብን ወደ መንፈሱ ወደ እግዚአብሔር ቃል ሐዲድ ገብተን እንደ ተንቀሳቃሽ ባቡር መሆን አለብን በዚህች አጥቢያ እግዚአብሔር ይሄንን መልእክት ሲያስተላልፍ ለሚሰሙት ሁሉ ነው ልጄ 3 አመቱ ነው ዛሬ ትልቅ ነው የገሌ እንደሆነም አልነግራችሁምና በ3 አመቱ አንድ ጊዜ ከጅማ ወደ አዲስ አበባ የገባንበት ጊዜ ነውና እንግዲህ ምንም ቢሆን ከጅማ አዲስ አበባ ሞር ሲቪላይዝድ ነው ኬኩ ምኑም ከዛ ከገጠሩ ይበልጥ እንትን ነውና አዲስ ነው ስለዚህ ሁሉ ጊዜ ኬክ ይፈልጋል እና ያምጡልኝ ይላልና ዛን ጊዜ ፍሪጅም የለንም ግን አንድ 3 ነው 4 ኬኮች ነበሩና እንትኑ ደጋግሞ ክሬሙ እንዳይበዛበት ፈለኩና ቺም ብላና እነዚህን በኋላ ትበላለህ አልኩ ቀኑ ሰኞ ነው አገልጋዮች ብዙ ጊዜ ሰኞ እናርፋለን እና ገባሁና ተኛው 3 ደቂቃ አልሆነም እቺን አንዷን ብላ ሌላውን በኋላ ትበላለህ አልኩት ዋጣ አደረገ ሜቢ 5 ደቂቃ ትንሽ እንትን ብዬ እንቅልፍም አልወሰደኝም መጣ አጠገቤ ቆመ ጋሼ አለ እጁ እንደዚህ ነው ጋሼ በኋላ ሆኗል አለኝ ተቆጣኝ በኋላ ሆኗል አለኝ እኔ አባባሉ ነው ኬኩ አይደለም አባባሉ በጣም ገረመኝ ቃል ገብቻለሁ አልገባም በኋላ ብያለሁ በኋላ ለሱና ለኔ ለካ ይለያል የሱ በኋላ አንድ ስንዝር ነች የኔ በኋላ ደግሞ እዛ ቤት ድረስ የሚደርስ ረጅም የኔ በኋላ እንዳሞ ቀስ ብሎ ይብላ ነው የሱ በኋላ ደግሞ ምንም ጣፋጭ ነው በኋላ ብሏል አሁን ያምጣ ነው ተነስቼ ሰጣቸው እንቅልፉም ጠፋ በዛ ወደ ቡና ዞርኩኝ አሳቀኝ አባቱን አጠመደ አይደል እንዴ እግዚአብሔር ተስፋ ለሰጠን ነገር መተኛት የለም አምጣ ጌታ እንዲህ ብላል በቃ አባቱ ሲጸልዩ እነ ዳንኤል እኮ ለኤርሚያስ እንዲህ ተናግራል ጌታ ሆይ ብሎ ጸለዩ ከሰማይ መልእክት መጣ አይደል እንዴ እኛ እንዴ እግዚአብሔርን እንኳን ተክተን መጠየቅ የለም ማጉረምረም ላይ ነው መንበዛ የተሰጠንን ተስፋ ለመቀበል ዛሬ እግዚአብሔር ተነሱ ነው የሚላችሁ ትጉ ነው የሚላችሁ ወደ መጨረሻው እየሄድን እግዚአብሔር የተመሰገነ ይሁን እግዚአብሔር በመጨረሻ ቅድም እንዳልነው
ተስፋ አለ ብሎ በእምነት ደግሞ በትጋት በርታ ካለ በኋላ ተስፋ ሞልቷል ተቀበል ይላል። ተስፋሽ ሞልቷል ተቀበል። የትጋቱም የጥየቃውም የጸሎቱም ነገር ያበቃና እግዚአብሔር ወደ ምዕራፉ ያመጣናል። ዘፍጥረት ምዕራፍ 21 ቁጥር 1 በጣም ቀላል ስለሆነ ብታስነብቡን እሱ በጣም ጥሩ ነው። እሱም ብለን እንጸልያለን። የእግዚአብሔር አምላካችን ስም የተባረከ ይሁን። መጨረሻ ተሰሎንቄ ላይ እናተኩራለን። በመጨረሻ ላይ ዘፍጥረት ምዕራፍ 21 ቁጥር 1 ጀምሮ እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። በእርጅናው ለአብርሃም ወንድ ልጅን ሰጠው ይላል። ለሳራ ምን እንዳለው እንደተናገረው በመጀመሪያ አሰባት፣ ከዛስ አደረገላት፣ ከዛስ ተስፋ ቃልን ለአብርሃም አሳቀፈው። ዘርን ባርካለሁ ያለው ይስሐቅን በመስጠት ባረከው። ተስፋው ሞላ። ምንም ወደ ፍልስጤም ወደ እስማኤል ቢሄድ ምንም የተለያየ ወደ አጋር የተለያየ አይነት በመካከሉ ብዙ ውጣ ውረድ ቢኖርም እግዚአብሔር ቢያበላሽም ባያበላሽም ለጠበቅነው ተስፋ ለጣልነው መጨረሻ ግን እንደተናገረው ያደርጋል። እግዚአብሔር ታማኝ ነው። እንደኛ አይደለም። ስፍራ በለቀቅን ተስፋ በቆረጥን በተለያዩ ሁኔታዎች ተቀይሞ የሚተው አይደለም። ቅድም እንዳለችው ዘማሪዋ አሻግራለሁ ብሎ ወንዝ ውስጥ የሚከት አይደለም። እኔ እችላለሁ ብሎ እንደገና ሌላን ጠላት ይቅርታ የሚጠይቅ አይደለም። እግዚአብሔር አላረጀም። ለአብርሃም የተናገረውን በይስሐቅ ፈጸመ። ለይስሐቅ የተናገረውን በያዕቆብ ፈጸመ። የኔ አምላክ ኤልሻዳይ ነው አለች። የኛ አምላክ ኤልሻዳይ ነው። እሺ ኤልሻዳይ ነው የምትሉ እጃችሁን አውጡ። የየራሳችሁን ሕይወት ታሪክ ዞር ብላችሁ ስትመለከቱ እንዴት ጌታ እዚህ እንዳደረሳችሁ በእውነት እግዚአብሔርን አመስግነንም አንጨርስም። ለአንድ ሰው ቅርብ ጊዜ ያለፍኩበትን በተለይ የሙሉ ጊዜ ጥሪ በደረሰኝ ጊዜ ቀላል አልነበረም። እንዴት ወደ አገልጋይነት ለመግባት ምን አይነት ፈተና እንደገጠመኝ አሁን አልነግራችሁም ጊዜ ስለሚፈጅ እና ያ ሰው በጣም ገረመው። እሱ እየሰማኝ ሲያደግ እኔም ራሴ ገረመኝ። እንዴ ለካ እንደዚህ አይነት ውስጥ አልፌያለሁ። ቤተሰቤ ጅማ ነው። እቺን ከላውላ ቆርሼ ትንሽ ልንገራችሁና እኔ አዲስ አበባ 2 አመት ተመላልሼ እያገለገልኩ 3 ወር ሄዳለሁ ጅማ እመጣለሁ አዲስ አበባ አገለግላለሁ። 2 አመት ሙሉ አብረን አልኖርም። መጨረሻ ላይ ጌታ ሂድ በቃ ሄጄ እንዳመጣቸው መንፈስ ቅዱስ መሰከረልኝ። ሁሉ ተዘጋጅቶ ሸኚ አድርገን ልጆቹ ሸኚ ወስደው ትምህርት ቤት ነገር የቀበሌ ቤት ማስረከብ ምን ጠቅላላ ብለን ትራንስፖርት የለንም እቃ ለማስጫን አዲስ አበባ። ይሄን ነገር ደግሞ እግዚአብሔር እኔ አለሁ ነው ያለኝ። ከዛ በፊት እኔ አለሁ ቅድም ተስፋ አላችሁ እንዴ? ያ በኋላ በእናል ወገኖች ደግሞ ወደ አዲስ አበባ ልትሄዱ ነው? አዎ የ3 ወር ቤት ኪራይ ደግሞ የከፈሉልን ወገኖች አሉ አዲስ አበባ። ከላይ የደወሉ እንዴ ወሩ እኮ ፍሪዝ እያደረገ ነው፣ አሁን 1 ወር እየቀነሰ ነው። መቼ ነው መጣ? ሰሞኑን እመጣለሁ። ጅማ ያሉት ደግሞ መቼ ነው መጣ? ሰሞኑን እሄዳለሁ። እሺ ና በየቤቱ በጋርደው እኛ በየቀኑ እንበላለን። መቼ ትሄዳለህ? ሰሞኑን እንሄዳለን። ትራንስፖርት የለም። ከላይ ይደውል አረ 2 ወር ሊሆን እኮ ነው ፍሪዝ እያደረገ መቼ ትመጣ? ሰሞኑን እመጣለሁ። ኋላ ግራ ገባኝ። በል የለም ኦልሞስት 1 ወር ተኩል የ3 ወር ቤት ኪራይ ቀነሰ። ከዛ እቃ ተሳስሯል፣ እዚህ ፓክ ሆኗል። ከዛ በኋላ አንድ ቀን ጠረጴዛ ትልቅ ጠረጴዛ አለ ጨርቅ ለብሷልና ልጆቼ ከተኙ በኋላ ግራ ገባኝ። እንዴ በርግጥ ጠርተኛል እንደ ጌታ ባል። ከዛ በኋላ ከጠረጴዛ ላይ ጨርቁን ዣፍ አድርጌ መሬት ጥዬ እኔ አልንበረከክም እንዲያውም ጨርቁ ላይ ልተኛ ብዬ በጀርባዬ ለዚህ ስል የሬሳ ሳጥን ቅርጽ ይዞ ተኛ። እንትኑ በኢየሱስ አልኩ። ተጣጥፎ ሬሳ ሳጥን መሰለ ጨርቁ። በቃ እንደውም ሞቻለሁ ብዬ ጌታ ሞቻለሁ። እሺ በቃ ሞቻለሁ። ትምህርት ሚኒስቴር እመለሳለሁ አለዛ ትራንስፖርት ነው የምጣ እኔ ነኝ ብለሃል ሰው እንዳልጠይቅ። በቃ ክርክር ስልክ ጭር አለ። ከምሽቱ 11 ነው ልብ በላይ ሰው የተኛበት ጊዜ ነው። ከጀርመን ድሮ ያገለገልኩት አንድ ወንድም አለ
እሱ አሁን ጅጅጋ ልሄድ እናቴ ታማ ተፈቅዶልኛል ከኮሌጅ ትራንስፖርት ከፍተው በጣም የሚገርም ነው እጅ ስጭን ሰው ላይ ሰው እየወደቀ ነው ምናምን እኔ ለራሱ ለማገልገል እሱ ደግሞ ጉራ ያወራብኛል እኔ ስለ እጅ መጫን ስለምን በቃ አዲስ አበባ ናና ጸልይልኝ በዛው ጅጅጋ ሄዳለሁ አለ እኔ አዲስ አበባ መምጫ ምንም ፍራንክ የለኝም አልኩት ከዛ በኋላ እሺ በቃ ተማሪ ነኝ 100 ብር ልክላለሁ አዲስ አበባ ድርሼ ነገ አዲስ አበባ ገባለሁ ከዛ አዲስ አበባ ወገኖች ጋር ደውሎ አጥቶኝ ነው ጅማ ሄዷል ብሎ እና ጅጅጋ ሄጄ ከ10 ቀን በኋላ እመጣለሁ 200 ብር ላከልኝ ለጊዜው ትንሽ ተጠቅማለች ለባለቤቴ 100 አረኩና ለትራንስፖርት 100 አስቀምጬ እቺን 10 ቀን ቆይቼ አዲስ አበባ ሄድኩ እቃው ይያለ እቃው ተቀምጧል ልጆች ክረምት ነው መስከረም ሊመጣ ነው የለማ ተስፋ አረኩት አይ እሱ እንግዲህ ጌታስ ምክንያቱም ሬሳ ነኝ ባልኩበት ጊዜ ተደውሏል በቃ መልስ ሊሰጠኝ ነው ብዬ ሄድኩ እሱ ለራሱ ጾመን እንጸልይ በቃ ለእናቱ ዳኑ ቴሌቪዥን ምናምን የቦንኬንትን አሳያቸው እንደውም ጌታን ተቀበሉ እሳቸው በረቱ እሱ ሃይላይት ነው በቃ እሱ በጣም እሳት ላይ ነው ያለው እኔ እዚህ ፍሪዝ አድርጌያለሁ እኔ እንደ ኩልጅ ልጅ እያልኩ እንግዲህ አንድ ነገር ይላል ብዬ አልጠየቀውም ግን እስቲ ይበል ብዬ እንግዲህ የዛሬ ዘይት ምንም የዛን ጊዜ የለም እኮ እኛ በጌታ ነው እዛ ጾም ጸሎት እንግባለ እንደ ወንድም አለ 22 አካባቢ ብዙ ጊዜ ጾም ጸሎት እሱ ጋር ሰፊ ቤት አለው መሰረተ ክርስቶስ ነው ጠየቁ እንግዳ መጣብኝ ከጀርመን እሺ ጾም ጸሎት ቦታ እሺ ግደለም ማታ ሾርባ እየተባለ ሾርባችን እየጠጣ ወይኔ ልጆቼ ይሄን ይያልኩ አቃ ቀን ጾማለን እንጸልያለን ካርታ አለ ቤታቸው ላይ እንግሊዝ አሜሪካ እጅ እየጫን ውጪ በር ከፈት በቃ ያው የሆነ ነው ለነገሩ ከዛ እሱ ሐሙስ ደረሰ ከ3 ቀን በኋላ ሸኘኝ ኤርፖርት አለ 70 ብር ኪስ ያለች ስመጣ 30 ብር መጥቻለሁ ጅማ ኤርፖርት እጂ ቆሎ እንኳን በደፋ ኢትዮጵያ ብር እኮ ጋሽ ለማ በቃ 50 ብር ስጠኛል እሺ እንካ 20 ብር ቀረች ሸኘሁት ወደ ጀርመን ከዛ እነዛ ቤት ተከራዩልን ወገኖች መካኒሳ እያጉረመረምኩ ሲሄድ ሰይጣን መጣ በቃ ከልጆች ነጥዬ እዚሁ ቀረ ትምህርት ሚኒስቴርም እንዳትመጣ ቀርተሃል አገልግሎት የለም ተሰቃየሁላችሁ በመንገድ ገባው ስገባ እንዴ ጅማ አላልክም እንዴ ከየት መጣ ግርማ ደውሎልን እኮ ጅማ ነው አይ አግኝቻለሁ ሰሞኑን አብረን ነው አሁን እሱን ሸኝቼ መምጣቴ ነው አንድ ፓስተር የሆነ ስልክ አድራሻ ጠፋ ደውሎ ነበር አንድ ፓስተር ትንሽ ተስፋ መጣ ይሄንንም አጠፋለሁ አለ ሰይጣን እንደምንም ወረጠው አገኘችና ፓስተር መከታ ይባላል ብላ ደውላለች ደወልኩ ሞቅ አረገኝ አንተ እግዚአብሔር ሰው አንድ ልጅ ደግሞ አገልግዬ እሱ በጣም ወዳጆች ጌታ በተአምር ዲቪ አውጥቶላት ካሊፎርኒያ ሄዳለች አሁን እሱ አጥናፍ ነች ላከችው የሆነ ፖስታ ለሰጠ ሰሞን ፓስተር ቶሎሳ አገልግሎት እዚህ እርቅ ጊዜ ጠርቶን ነው ነገ ተነጎዳ ሄዳለሁ እንዴት ላገኛለ አይኔ ጅማ ልሄድ ነበር አልኩ ለነገሩ በምን ሄዳለሁ እንደምንም ጧትና አለኝ እቺ 20 ብር አለች ገርጂ ሰፈር ሄድኩ ቤታቸው አገለገልኩ ቤተሰቡ እዛው ነው ያለው ኃይለኛ ሪቫይቫል ሆነ ደስ አላቸው እጅ ስጭን የሆነ በረከት ነው ከዛ ሲሸኘኝ እቺ 100 ብር እንግዲህ ላገልጋይ ምንም መጥቶንም ጌታ ከልጆቼ ከላቀልከኝ እዛው ትምህርት ሚኒስቴር ሄዳለሁ አልኩ በልቤ እኔ አላገለግልም ተስፋ ቆረጥኩ እቺ ፖስታ ደግሞ ምን እንደሆነ አላቅም ግድግዳ ስደግፋ ጽፋ ነው በችኮላ ነው የሰጠችኝ አለ እሱ ሄደ ታክሲ ውስጥ ገብቼ ደብዳቤ መስሎኛል ከፈታ አርጌ ሳይ $100 ብቅ ሲል በኢየሱስ ስም ብዬ ሰው አጠገብ ያለ በጣም ገረመኝ አሁን የሆነ ቃል ሰማሁ አንተ አሁን ዘናጭ ነህ የሚል ድምጽ ሰማሁ እግዚአብሔር ተስፋ ሲሞላ ዘናጭ ናቸው እስከዛ ግን በጣም ችግር እስቲ ብዬ ደብዳቤና ብሮቹን ለክቼ ምክንያቱም ከገርጂ መካኒሳ ረጅም ስለሆነ ካወጣውም ለይ ባንድ አይቀማኝ ዶላር የዛን ጊዜ ብዙ አላቅም የሆነ ዶላር አንድ ጊዜ አይቻለሁ ቀስ ብዬ ደብዳቤውን ሳነብ ጋሽ ጎተራ ሙሉ ወንጌል ለፓስተር ኢሳያስ $100 ትሰጣለህ ከኔ ጋር የሚጸልዩ እትዬ ሳታውቂ አትቀሪ አጥናፍ $100 አዘንኩ ጅብልቶይ ነው እንዴ ዘበኞች የሚጸልዩ አሉ ለነሱ ይዘርዘርና ያሰጣቸው $100 ለፈለከው ሰው ጅማ ምንም በቃ ለፈለከው ለአገልጋይ ሰጥ $200 ላንተ ነው አለ ወይ አልኩ $200 ቀላል ብር አይደለም የዛን ጊዜ እግዚአብሔር ይመስገን
ፓስተር ኢሳያስ ጋር ሄድኩ፣ አስፈረምኩ። ያንን ዘርዝሮ ሰጠው። ጅማ ሄድኩ፣ ለዛ 100 ለዛ 500 ለዛ 1000 ሳከፋፍል ዲታ ሆኖ መጥቷል ተባለ። የሰው በግ በልቼ እኔ ደግሞ ሆፖፕ የምትባል ጆሊ ጁስ አለች፣ እሷን በውሃ አቅጥኜ ምን ብዬ ብዙዎችን ጠርቼ ጋብዤ በድል ወደ አዲስ አበባ ገባሁ። ያስጨበጭባል። ክብር ለኢየሱስ ይሁን። ተስፋ ይግባ ይሰጣል። ግን እስኪሰጥ ድረስ እምነት ዝም ብሎ አይደለም። እሺ ተመልከቱ፣ ጅማ ሄዳለኝ፣ ባዶ ተመለስኩ፣ ዚዋጁ ከዛ እንደገና ሄድኩ። እግዚአብሔር ግን ታማኝ ነው።